ይሄ እምነት የሌለበት ፍቅር ሩቅ መንገድ መሄድ ይከብደዋል። እሱ ነው እጮኛ ከያዘ በኋላ ጓደኛዬ አብሮ አደገ እያለ ከሌላ ሰው ጋር የሚውለው። ትሁቴ የዋንሽ ልበል ተመስገን ዕቃ ነው ዝም ብላ የምትወስደው። የደም ካንሰር የመጨረሻ ደረጃ ላይ ነው። በህይወት የምቆየው ደግሞ በጣም ለትንሽ ጊዜ ነው። ሁሌም ከአንቺ ጎን እንደሆንኩ ታውቂያለሽ፣ ግን ደግሞ በስሜት ተነሳስተሽ ሌላ ውሳኔ እንዳትወስኚ ልጠብቅሽ ይገባል። ማን ያንቺ ስሜት ያለሽ እንዴ? ወስናችሁ ከጨረሳችሁ በኋላ እኔን ብትጠይቁኝ ምን ዋጋ አለው? ክፉ ናት ለማስባለው። ከዛ ድረስ የመጣሁት ከመሞቴ በፊት የምወዳቸውን ሰዎች ለመሰናበትና ከነሱ ጋር ጊዜ ለማሳለፍ ነው። ሁሉ ነገሯ ውሸት ነው የሚመስል። ተይ ምረቴ፣ የፈለገ ሰው ራሱ ላይ ክፉ ቢሆን ይሄን ያክል በሽታ አይጣል። ቆይ ኧረ ለመሆኑ አንተ አብሮ አደግ ጓደኛ ምናምን አለች እንዴ? ኧረ የለኝም። አብሮ አደግ ጓደኛ ብትኖርህ እምለቅ እንዳይመስልህ። አንላቀቅምሽ። ከተሙ ጋር እንዴት ነው አብራችሁ የሆናችሁት? ጅማሬው ጥሩ አልነበረም፣ ጠለፍኳት። እንዴት እንደዚህ ይደረጋል? ወንጀል እኮ ነው። ፍቅር፣ ወጣትነት፣ እልህ፣ የትኛው አስገድዶኝ እንደጠለፍኳት አላውቅም። ከዛስ? መቼ እንደሆነ አላውቅም፣ ግን ያ ሁሉ ጥላቻ እናለህ የሆነ ቀን በከባድ ፍቅር ተቀየረ። ለካ የተከፈለበት ዋጋ ነው እንዲህ ውብ እንድትሆን ያደረጋችሁ። እንዴት እንደሚዋደዱ አየሽ? ምንም ነገር ሊለያቸው አይችልም። አዎ መለየት የለባቸውም። ከዚህ በኋላ ግን በምንም ነገር ብቻ አትጨነቅም። እሺ ቆይ ጭንቀትን ካልተካፈልኩ ምን አብሬከው ትሁቴ በእውነት ሚዲያ ተመስገን ልስመው ስትል አጋጣሚ እንግዲህ ወደ ሱቅ እየሄደች እያለ ትሁት ተመለከተችውና ቆማ መመልከቱ በቃ የከበዳት ይመስላል። አንድ ነገርማ ማድረግ አለብኝ ከመቀማቴ በፊት ብላ የወሰነች ትመስላለች። ግን በሐሳቧ ድንጋይ ያነሳችና ራሷን ወረቀሳለው ስትል ተመስገን እሷን ጥሎ ሊዲያን ይዞ ሲሄድ የበለጠ አራራራ ይቅርብኝ ብችል ብታመም ይሻላል ብላ ወደ ራሷ የተመለሰች ትመስላለች። ደግነቱ ተመስገን ልስመው ስትል ተከላከላት። ስሚ እኔ ልጅነት ጓደኛዬ ነች ብዬ ሌላ ነገር አታስብም ብዬ ምዬ ተገዝቼ እከራከራለሁ። አንቺ ለካ ትሁት እንደምታስበው እያደረሽ ነበር። ለካ ትሁት የነበረች ልክ ብሎ ተመስገን በጣም አመናጨቃት። በዚህን ጊዜ ሊዲያ ጠፋት። ምክንያቱም አጋጣሚውን በእርግጥ ተጠቅማበታለች። ግን የመጨረሻቸው እንደሚሆን አሳወቃት። ከዛሬ ቀን ጀምሮ አጠገቤ እንዳትደርሽ ብሎ ጧት ሊሄድ ሲል እንግዲህ ሊዲያ ፈጣን ጭንቅላቷን ተጠቀመች። እንደምንም እጁን ይዛ ወዲያው እንግዲህ በብርሃን ፍጥነት ደህና የነበረችዋ ልጅ አዙሯት ምንም ሳትል ወደቀችና ምን እንደሆነ ሲጠይቃት እንግዲህ አንድ ሐሙስ የቀራት የካንሰር በሽተኛ የመጨረሻ ደረጃ እንደሆነ ስትነግረው ተመስገን ደነገጠ። ትሁት ግን እንግዲህ ያየችውን አይታለችና መጣ ቤት ውስጥ እየተነፋረቀች ነው። ትሁት አሁን ሁኔታው በጣም የከበዳት ስለሆነ ያለቀሰች ነውና በዚህን ጊዜ አባባ መጣ። ምን ሆነሽ ነው ሲላት የተፈጠረውና ያየችውን ነገረችው። ኧረ በስመ አብ አንቺ ተመስገን፣ አንቺ ሌላ ሰት የሚፈልግ ከሆነ እስካሁን ምን አስጠበቀው አንቺ ጋራ ምን ያንከራትተዋል ሲል አጽናናት። እንግዲህ እሷም እንግዲህ በእጁ ካስገባይ በኋላ ቀልየበት ሊሆን ይችላል እንግዲህ መቼም የትም አትሄድም ብሎ ነው እንጂ እኔማ እንደዚህ ሁኜ አልጠብቀውም እያለች አሁንም እየተውረገረገች ነው። አባባ ረቀስ እንግዲህ ባልሆነ ነገር ይህን ያክል የተለፋበት ፍቅር ሌላ ነገር እንዳይገባበት ጥሩ አይደለም፣ ተረጋጊ፣ ተመስገን እንደዚህ ያደርግም እያላት ነው። እሷ ግን አይ እኔ ተመስገንን ለማገዝ እና እኔን ለማረጋጋት ለማጽናናት ብለህ ነው እንጂ ነገሩ ሱኗል እያለች ነው። እንግዲህ አይ ታይ ተረጋጊ ተብላለች። ትንሽ ቀለል ይለኝ ይሆናል በሚል እሳቤ ይመስላል ገጠር እህቷ ጋር ደውላ ስለ ቤተሰቦቿ እየጠየቅን እርቅ መፈጸሙን እና አሁን ሰላም መውረዱን እየነገረቻት ነው እህቷና እንደዛ ከሆነማ በቃ 1 ሳምንት 2 ሳምንት የሚሆን እኛ ጋር ብትመጡና ትንሽ ዘና ብትሉ ብላ እህቷን ራሱ እያዋራቻት ነው። አሁን ግን መፍትሄ አስባለች። መፍትሄው ምንድነው? እንደዚህ ዝም ብሎ ቁጭ ብሎ ከመብሰልሰል ይልቅ ተመስገን ጋር ደውሎ በቃ ማድረግ ያለበትን እንዲያደርግ ምርጫውን በጊዜ ማሳወቅ አለበት። ወይ እሷን መምረጥ አለበት ወይ እኔን መምረጥ አለበት ነው እንጂ እንዲህ መንታ መንገድ ላይ ቁመንማ መከተል የለብንም ብላ ወስና ተመስገን ደወለችለትና ያለበትን ቦታ ነግሯታል። አሁን ሊቴር ነው ማለት ነው። ሌላው እንደገና ደግሞ በዚህ ድራማ ላይ የእድል ቤተሰብ ፍለጋ ነውና ዛሬ ገጠሩ አባባ ለወይዘሮ ምረት ደውሎላት አስቸኳይ ይፈልግሻለሁ ብሏት ነበርና ወይዘሮ ምረት አሁን ገጠር ስትሄድ አባባ ፍራቻውና ስጋቱን እየነገረው ነው። ምክንያቱም መጀመሪያ ወይዘሮ ምረት እንግዲህ የእድልን አክስት ሮማንም ማለት ነው ካገኘን በኋላ ቤተሰብ ጋር እናገናኛለን ብላ ነበር ያሰበችው። አሁን ግን አባባ ይሄ ነገር ልክ አይመስለኝም፣ ምክንያቱም ቤተሰቦቿ ጋር እንድትገናኝ አትፈልግም ያቺ ክፉ አክስቷና ሌላ መንገድ እንፈልግ ይህንን ላሳውቅሽ ነው ብሎ ነግሯታል። እንግዲህ ምን አይነት ዘዴ ይጠቀሙ ይሆን የሚለውን ደግሞ የምናይ ነው። አሁን ሌላው ምንድነው ኖርማል እንግዲህ ትሁትም ከመድረሷ በፊት ተመስገን ጋርና ሊዱ የብዙ ነገር አውርተዋል። እንግዲህ የመጣሁትኝ ከሀገር የመጣሁት ወደዚህ የምወዳቸው ሰዎች ጋር ሰላም ትንሽ ለመቆየትና አብሮ ለመጫወት ነው እያለሽ እና እየሳሙ ነው እንደ አብረሽ የምትቆየው ትዳር እያፈረስሽ ነው እንደሄዱ ለማንኛውም ለዛ ነው የመጣሁት ትንሽ ጊዜ ነው ያለኝና እችን ትንሽ ጊዜ ቁም ነገር ላይ ላውልና በቃ የምወዳቸውን የምናፍቃቸውን ሰዎች ልሰናበትና የተወሰነ አብሬ ጊዜ ላሳልፍ ነው። ስለዚህ እባክህን አይነት ነገር ነው እንግዲህ
ድጋሜ እንዳታይኝ እንዳታገኘኝ ብሎ ስላላት ቶሎ ወደ ጭንቅላቷ ይመጣላትና ወይም ካሁን በፊት አስባው ይሁን ብቻ በፍጥነት ያመጣችው ሐሳብ ይመስላል። ግን አሁን እንግዲህ ተመስገንም የራራላት ይመስላል። እውነቷን ነው ብሎ ተቀብሏልና ትሁት እንግዲህ ዛሬ ሄድና ምርጫውን ይነግረኛልና በቃ ወይ ዳር አስይዛታለሁ ወይ እኔ ራሴ ዳር ይዛለሁ ብላ ቆርጣ ወስና ነበር ተመስገን ጋር ሄደችው። የሆነው ግን በተቃራኒ ነው። እንደሄደች እንግዲህ ተመስገን ደግሞ እንግዲህ ከኤዱ ጋር ነበርና ኤዱ አሁን ቅድም በአደባባይ የወደቀችበትን ለድራማዋ ይሁን እውነት አሟት ባናቅም ለጊዜው እንግዲህ ሁሉ ነገር አድርጋ ተመልሳ እንግዲህ ከትሁት ጋር ሊያስታርቃትና ሊያስማማት ይመስላል አብራ እየጠበቀች እያለ ትሁት ደግሞ እሷን ስታይ ማፈላባት ሰላም እንኳን አለቻትምና ብቻችን ነው ማውራት ያለብን ስትል እንግዲህ እሺ እንሄዳለን እያለች ነው። ኖርማል እንዲያው የምታሳየው ፊት ግን ትሁት የምታገኝበትን ሳይሆን የምታጭበትን አይነት ነገር ጉዞ እየተጓዘች ትመስላለች። ግን ለማንኛውም ለብቻ ሄደው ካፌ ቁጭ ብለው አወሩ። አሁን ምረጥ አለችው እንዳለችው የኔ እንኳን ፍቅሬን ነው መምረጥ ብሏል። ግን እየከፋው ነበር። የከፋ ለምንድን ነው ተብሎ ሲጠየቅ ኤደን ላይ ያየውንና የሰማውን የነገረችውን ሲነግራት ትሁት ወዲያው አዘነች። ለዚች ልብሽ ነው በቃ እንግዲህ በኋላ ጓደኛዋ ሆናታለሁ ብላ ወድረፍ እንዲያውም እንግዲህ በኋላ ምን ቁመን እንጠብቃለን እንሂድ ከሷ ጋር ብላ አሁን እሷን ቤት ድረስ ይዛት መጣለች። እንግዲህ ቤት መጣው ደግሞ አላረፉም። እንዴት ነው የተገናኛችሁት? እንዴት ፍቅር ያዛችሁ ብላ እያናዘዘቻቸው ነው ሄዱና በመጀመሪያው ገና ከፍቅር ከአንድ እይታ ጀምሮ እስከ ጠለፋ አጠቃላይ ሙሉ ፕሮሰሱን ታሪካቸውን እየተረከችላቸው ነው። እንግዲህ እያወጣጣቻቸው ነው ማለት ይሻላል። ግን ቅድም ኖርማል ሳንረሳው መሄድ ያለብን ነገር ምንድነው? አባባ ግራ ገብቶታል በትሁትና በተመስገን አለመስማማትና ምናልባት መፍትሄ ካላት ብሎ ለወይዘሮ ምረት ለሚስቱ ሲያጫውታት ይሄ እኮ ትልቅ ነገር ነው። ሚስት ካገባ ፍቅር ከያዘው በኋላ ላስ የተጋብሮ አደገ ከሌመሊ ማለት ነገር የለም እያለች እንዲያው የበለጠ ነገሩን አወሳሰበች። ኧረ ቀላል ነው። በትዳር እኮ መካከል ትልቁ ነገር ትልቅ ቫልዩ ሊሰጠው የሚገባው ነገር መተማመን ነው። እንዴት ሳይተማመኑ ብዙ ርቀት መጓዝ ይቻላል እያለ ትንሽ ለማስረዳት ሲሞክርም አካኪ ዘራፍ አለች። እንዲያውም አሳ ጎርጓሪ ዘንዶ ያወጣል በሚለው ብሂል መሰረት ያንተ አብሮ አደጋለህ እንዴ ምናምን ብላ ወደ ራሷ ወሰደችውና አባባም በጣም ተገርሞ ምን ማድረግ ይችላል? በጣም እየሳቀ ነው። የሰውን ትዳር አተርፋለሁ ብሎ የራሱን ትዳር ሊያጣ ሲሆን ከመሳቅ ባዘለፈ ምን ሊያደርግ ይችላል? ኤደንና ትሁት እንግዲህ ተመስገን ጋር ያላቸውን ትውውቅ በዝርዝር ከተነጋገሩ በኋላ እንግዲህ ኤዱም የልጅነት ምን ያክል እንደነበረ ቅርርባቸውን አንስተው ብዙ ነገር አንስተው እየሳቁ ነበርና እንደገና ደግሞ ከትሁት ጋራ የጀመረው ያሁኑ ፍቅር ደግሞ ብዙ ነገር ብዙ ጣውረድ ያለፈ ብዙ የተከፈለበት እንደሆነ አምና ተቀብላ ለዚህ ነው በቃ ወርቅ እኮ ናችሁ ታምራላችሁ እያለች የሰከሰቻቸው ትመስላለች። እንግዲህ እውነቱንም ሊሆን ይችላልና ግን አሁን የሰራችው ፖለቲካ ግን ከጓደኝነትም ባለፈ ቤት እስከ መግባት እስከ መምጣት ድረስ የሚደርስ ነው። ትሁትን እንግዲህ ጓደኛ ሆነናን ብለው ብዙ ካወሩ በኋላ እስካሁንም ስለገላመጥኩሽ ይቅርታ እያለቻት ነው። እሷም ኧረ አንቺ እኮ በቃ አፍቃሪ ነሽ ይገባሻል ምንም ብትያል ቀየምሽም እያለች ነው። ግን አሁን ኖርማል እንግዲህ ጊዜም እየደረሰ ነውና እዚህ በባዶ ቤት ድፊት ብዬ እንዳልቀር ስትል ትሁት አዘነችላትና እና አባባን መጣ እየጠየቀች ነው። ከዛ በፊት ግን ወይዘሮ ምረት ማለት ነው ይህ ነገር አልተዋጠላትም። ምክንያቱም ሊዱ እየዋሸች እንጂ እውነቷን የታመመች አልመስልሽ ብሏታልና ይህንን ስጋቷን ለአባባ ነግረዋለችና ከዛም አልፎ እንግዲህ አባባ መረተይ ቢላት እንግዲህ በመጨረሻ ነገሩ ከተበላሸ በኋላ ከማዘን አሁን እኔ ስጋቴንና ጥርጣሬን ተናግሬያለሁ ብላ እውነቱን ፍርጥ አድርጋ ተናግራለች። እንግዲህ ስሜቱን አትደብቅም። ግን አባባ እባክሽን ይህንን ፊትሽና ስሜትሽን ለነሱ አታሳያቸው እያላት ነው። እንግዲህ ለሰው ያስባል አባባ። አሁን ይባስ ብሎ ምንድነው የሆነው? ትሁት መጣ በራሷ ፈቃድ እዚህ ቤት እንድትመጣ እፈልጋለሁ ፍቀዱልኝ ስትል አባባ እንግዲህ እሺ ይሁን በጀ ሲል ወይዘሮ ምረት ግን ቀድማችሁ ከወሰናችሁ እኔ ምን አገባኝ፣ ለማንኛውም ለሚፈጠረው ነገር እኔ ኃላፊነት አልወስድም የራሳችሁ ጉዳይ ብላ ትታችሁ ወጣለች። ምንም ደስ አላላትም የልጅቷ ጉዳይ። እንግዲህ ወይዘሮ ምረት የፈራችው ነገር እየደረሰ ይመስላል። ምክንያቱም እንግዲህ ኤዱ ወደዚህ ቤት ተመልሳ መጣለች እና ቀድማ አስፈቅዳ ነበር። ይህን ያስፈቀደችውን ለተመስገን እየነገረችው ተመስገንም በጣም ደስ ብሎት እኔ ጨንቆኝ ነበር ምንም ማድረግ ስላልቻልሁ ነውና ይህን ጭንቀቴን ስለገላገልሽኝ አመሰግናለሁ ያላት ነው ትሁትን። አሁን ኤዱ በቃ ቤት መጣ ቦና እየተፈላና ደስ ብሎ እየተጫወቱ ናቸው። በመካከል ግን ወይዘሮ ምረት ኖርማል ሁለንተናውን ነገር ተከታተል ነበርና ስለተመስገንና ትሁት የሆነ ነገር ተናግራለች። ስለ ፍቅራቸውና ማንም ቢሆን ሊለያያቸው እንደማይችል አይነት። ኤዱ ደግሞ እንግዲህ ተመስገንና ትሁት ሲፋቀሩ ወይም ፍቅር አይነት ነገር በመካከላቸው ስታይ ወይ አዙራት ትወድቃለች ወይም የሆነ ነገር የሚረብሽ ነገር ታደርጋለች እና አሁን ወይዘሮ ምረት በአትኩሮት እየተከታተለቻት ነውና በመሃል ስልክ ተደወለ። ስልክ ሲደወልላት እንግዲህ ኤዱ ስልኩን ይዛ ወደ ውጭ ስትወጣ ይህንን ነገር የሚያውቅና በንቃት የሚከታተል አባባ ነውና ወይዘሮ ምረት ተከተለቻት ከኋላና ኤዱ እንግዲህ አገር አማን ብላ ማንም አይሰማኝም በሚል ፍላጎቷን ለሌላ ሰው እየነገረች ነው እንግዲህ በስልክ ላለው ሰው ማለት ነው።
ይህን የተናገረችውን ነገር ወይዘሮ ምረት ከኋላዋ እየሰማቻት ነበረ። ቁማ ስታያት ደነገጠች። ምን ተናግራ ይሆን? ምን ሰማች? እናያለን።